ደጉ መላክ ሩፋኤል 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 ና ሩፋኤል ከሚካኤልና ከገብርኤል ጋር ና ሩፋኤል ከኡራኤልና ከራጉኤል ጋር ና መላኩ ሩፋኤል የኪሩቤልና የሱራፌል ወንድም በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። የጉለሌ ጽርሐ አርያም ቅዱስ ሩፋኤል ቤተክርስቲያን ቅጽር ግቢ ነው። አሁን የምንገኘው ከቤተክርስቲያኑ አውደ ምሕረት ፊት ለፊት ባለው ቦታ ላይ ነው። ይህ ቦታ ካሁን በፊት በዚህ ቦታ ይገኝ የነበረው መካነ መቃብር ነው። ይህ ቦታ በፊት የነበረው መካነ መቃብር ተነስቶ በጠቅላላ ይህ አካባቢ በሐውልት የተሞላ ነበር። ምዕመናን ፈቃደኛ ሆነው ሐውልቱ እንዲነሳ ፈቅደው ይህ በጠቅላላ ሐውልቱ ተነስቶ አጽሙ ተነስቶ አሁን እንደምታዩት ለምዕመናን ማስቀደሻ ደረጃውን በጠበቀ ሁኔታ ተሰርቶ በባዞላ ተሰርቶ ልክ ለአውደ ምሕረቱ ላይ ለሚሰጠው ትምህርት ምዕመናን ወደዛ እንዲመለከቱ ተደርጎ የተሰራ የተመቻቸ ቦታ ነው። ጠዋትም ማታ ምዕመናን ከዚህ አካባቢ አይጥምም እዚህ ጋር ቆመው ያስቀድሳሉ፣ እዚህ ጋር ቆመው ይጸልያሉ፣ እዚህ ጋር ቁጭ ብለው ደግሞ ይማራሉ፣ ወንጌል ይማራሉ። በአሁኑ ሰዓት ግን ደረጃውን የጠበቀ የቅዱስ ሩፋኤል ግቢ ሆኗል። በጣም ደስ የሚል ነው። ይህን ቦታ በተመለከተ እዚህ ጋር የሚታየው ደግሞ ካሁን በፊት የነበረው በውጭ በኩል የነበረው በሸራ የተሰራ ሱቅ ነበር። የሱቅ ቦታ ነበር። ለምዕመናን ምንም ነገር በውጭ በኩል ሲታይ በጣም አስቸጋሪ፣ ምዕመናን ወደ ቤተክርስቲያን ሲመጡ መጀመሪያ የሚያዩት የሱቅ ነበር። ሱቁም ደረጃውን የጠበቀ አልነበረም። በሸራ የተሰራ ብዙ ነገር ወደ 16 ሱቆች ነበሩ። ይሄ የሚታየው አካባቢ ወደ 16 ሱቆች ነበሩ እዚህ ጋር። ያን ሁሉ እንግዲህ አንስተን ዛሬ በአማረ ሁኔታ ደረጃውን የጠበቀ ከተማውን የጠበቀ ቤተክርስቲያን በሚገልጽ ሁኔታ ነው አጥሩም የተሰራው። እንግዲህ ሱቆቹን አንስተን ዛሬ በጣም ደስ በሚል ሁኔታ ለምዕመናን በሚያመች ሁኔታ አጥሩ ተሰርቶ የሚያምር አጥር በጣም ደረጃውን የጠበቀ አጥር ተሰርቷል። አሁን ምዕመናን እዚህ ጋር ወደ ከተማም ሲሄዱ ወደ ሌላም ቦታ ሲሄዱ ታክሲ ለመያዝም ሲመጡ ቤተክርስቲያንን ተሳልመው እንደው በሰላም እንድመለስ አንተ እርዳኝ ብለው ጸልየው ይሄዳሉ። አጥራችን ይሄ ነው። በጣም በሚያምር ሁኔታ የተሰራ። በውጭ በኩል ደግሞ በጣም ልዩ የሆነ ግሪን አለ፣ አረንጓዴ። ምዕመናን እዚህ ጋር ቆመው ሌላ ነገር እንዳይሉ ደስ የሚል ነገር ሳር ተተክሎበታል፣ ዛፍ ተተክሎበታል። በቃ ከዛ ጀምሮ እስከዚህ ድረስ ያለው በሚያምር ሁኔታ ነው አሁን ተሰርቶ ያለው። እግዚአብሔር ይመስገን በጣም ደስ የሚል ነው። ሰው ሁሉ እያደነቀ ነው ያለው። አዲስ በር ነው። በፊት የነበረው በር ከ30 ዓመት በላይ የቆየ በር ነበር። ደረጃውንም ያልጠበቀ ነበር። ቤተክርስቲያኑም አይገልጥም ነበር። አሁን ግን እንደ እግዚአብሔር ፈቃድ እንደ መልአኩ ቅዱስ ሩፋኤል ፈቃድ በአንድ ግለሰብ አቶ ጌታቸው ንጉሴ በሚባሉ በአካባቢ ተወላጅ ይህን ግዙፍ የሆነ የቤተክርስቲያኑ መግቢያ በር ቤተክርስቲያኑ የሚገልጥ ጥንታዊነቱን የሚገልጥ በራሳቸው ገንዘብ እያሰሩት ነው ያለው። አሁን
ወደ ፍጻሜ እየደረሰ ነው። በጣም ደስ በሚል ሁኔታ የአንድ ግለሰብ ውጤት ነው። ይሄ አስፋልት በፊት በጣም አስቸጋሪ ነበር ቦታው። እንደ እግዚአብሔር ፈቃድ እግዚአብሔር ፈቅዶልን በቤተ ክርስቲያን ልጆች አስተባባሪነት መንግስት ነው ይሄንን የሰራልን። የመንግስት አካላት አውራ ጎዳና የሚሰሩ የመንግስት አካላት ናቸው ይሄንን የሰሩት። ይሄ ከዛ በፊት ከወዲያ ጀምሮ የሚመጣ ትልቅ ጎርፍ ነበር፣ ውሃ ነበር። ከላይ ጀምሮ የሚመጣ ቆሻሻ ሁሉ ወደ ቤተ ክርስቲያኑ ይገባ ነበር። ቤተ ክርስቲያኑ በዚህ ይጥለቀለቅ ነበር በጎርፍ ማለት። አሁን ግን ያ ከዛ የሚመጣው ጎርፍ ወደ ቤተ ክርስቲያን እንዳይገባ እዚህ ጋር ድሽ ሰርተውለታል። አሁን አገናኝተውት ከዛ የሚመጣው ውሃ በዚህ ነው የሚሄደው፣ ወደ ውስጥ አይገባም። በፊት ወደ ውስጥ ይገባ ነበር፣ አሁን ግን ወደ ውስጥ አይገባም። ያ የሚታየው ቱቦ ውሃውን እዚህ ጋር የሚመጣውን ውሃ ይዞ ወደ ታች ወዛ ነው የሚይዞት የሚሄደው። ስለዚህ ትልቅ ስራ ተሰርቷል እዚህ ጋር። ስለዚህ ይሄን የመሰለ አስፋልት የሰሩልን እንግዲህ የቤተ ክርስቲያን ልጆች ናቸው። መንግስትም አግዞናል። ብዙ ነው እንግዲህ በገንዘብ ይተመን በጣም ብዙ ነው። እዚህ ጋር ታዲያ የምናየው ትልቁ በር በግራና በቀኝ የስዕለት መቀበያ አለው። የስዕል ቦታ አለው። የእመቤታችንና የቅዱስ ሩፋኤል ስዕል በግራና በቀኝ ይደረጋሉ። በዚህ በኩል ስዕለት መቀበያ አለው፣ በዛ በኩልም ስዕለት መቀበያ አለው። ደግሞ በቤተ ክርስቲያኑ መግቢያ በር በውጭ በኩል የሚገኘው ያው ትልቅ መስቀል ነው። ፏፏቴ እዚህ ጋር ፏፏቴ አለው። ይህንን ያሰሩት የአካባቢ ወጣቶች ምዕመናንን በማስተባበር አሰርተውታል። የግሪን ኤሪያ በጣም ደስ በሚል ሁኔታ ነው። መስቀሉ ይበራል፣ መብራት አለው። ማታ በጣም በልዩ ሁኔታ ነው የሚበራው። በጣም ደስ የሚል ነው። ይህ መስቀል ለቤተ ክርስቲያኑም ለአካባቢም ውበት ነው። ልማት ኮሚቴ የተሰራ ነው። ኮብልስቶን ምዕመናን ወደ ቤተ ክርስቲያን ሲመጡ መኪና ይዘው ሲመጡ እንዳይቸገሩ፣ ጠዋትም ለኪዳን ሲመጡ ለቅዳሴም ሲመጡ መጥተው እዚህ ጋር ይቆማ መኪና አቁመው ወደ ቅዳሴ ይገባሉ። በጣም ሰፊ ነው እንደምታዩት፣ በጣም ሰፊ ነው። ብዙ መኪና የሚይዛል። ከዚህ ደግሞ በተጨማሪ ሌላም መኪና ትንሽ የመኪና ማቆሚያ ፓርኪንግ አለን። በጣም ደስ የሚል ብዙ መኪና ይዛል። እሺ አሁን ደግሞ የምናየው የቤተ ክርስቲያኑ ዙሪያ መሬት ነው። ካሁን በፊት አስፋልት ነበር። ምንጫማ ነው፣ ምንጭ አለው ከስር። በጣም ዙሪያው ውሃ ያለው ቦታ ነው። ስለዚህ በየጊዜው አስፋልቱ እያለ እየተበላሸ በየ2 ዓመቱ በየ3 ዓመቱ አድሱ ይል ነበር። አሁን ግን የልማት ኮሚቴው ባለሙያዎች ቴክኒክ ኮሚቴ አጥንቶ ይህ አንደኛ ቤተክርስቲያኑ ጥንታዊ ቤተክርስቲያን ነው፣ በሙዚየምነት የተመዘገበ ቦታ ነው። መኪና እዚህ አካባቢ ሲገባ በጣም አስቸጋሪ ስለሆነ መኪና የራሱ መኪና ስለሚነቀንቀው ይህ እንዴት መሆን አለበት የሚል ጥናት ቴክኒክ ኮሚቴ አጥንቶ ይህ ደረጃውን የጠበቀ ኮንክሪት ከስር ኮንክሪት ነው። ኮንክሪቱ ብረት ተነጥፏል። ባለ 14 ባለ 12 ባለ 10 ባለ 8 ብረት ፌሮ ታስሯል ዙሪያው ማለት ነው። በጣም በሚገርም በጣም በልዩ ሁኔታ ነው የተሰንተለው። ኮንክሪቱ በ12 ሳንቲም ነው ቲክነሱ ውፍረቱ። ያ ከተሰራ በኋላ እንደገና ደረጃውን የጠበቀ ቴራዞን አሁን የምናየው ቴራዞን ከባህር ዳር ነው ባለሙያ ያመጣው። ከባህር ዳር ተጭኖ ነው በጣም ውድ የሆነ ነው። እንደገና ደግሞ ጥንካሬ ያለው ዙሪያውን የተሰራው በእንዲህ አይነት ነው። ደረጃውን የተካውን በኋላ ብዙ አመት 30 አመት 40 አመት ይቆያል የሚል ግምት አለን። ይሄ ማለት ነው በየ4 አመቱ በየ5 አመቱ ይታደስ የነበረው አስፋልት አሁን ግን እስከ 40 አመት 30 አመት የሚቆይ ኮንክሪት ነው። በዛን ጊዜ እንኳን ቢሆን ምንም ችግር በማያመጣ ሁኔታ ቢበላሽ እንኳን የተወሰነ ቦታ ምልክት አለው። ያ ምልክት ተነስቶ እንደገና ማደስ ይቻላል። ስለዚህ አሁን በፊት መኪና ይገባ ነበር ዙሪያው ብዙ ትላልቅ መኪኖች ከባድ መኪኖች ይገቡ ነበር። አሁን ግን ዙሪያው አይገባም።
ስለዚህ በጣም በጥሩ ሁኔታ የተሰራ የአስፋልት የቴራዞን ስራ ነው። እግዚአብሔር ይመስገን። አሁን የምንገኝበት ቦታ በፊት ጫካ ነበር። የተለያዩ ቆሻሻ በቅሎበት ነበር። ያው ታውቁታላችሁ። ዙሪያው በእንደዚህ ያልነበረም። ከዛ በኋላ ግን አሁን የምናየው ቦታ ንጹህ ተደርጎ ቴራዞን ተነጥፏል። በጣም በሚያምር ሁኔታ ማለት ነው። አንደኛ ይሄ ደረጃ ግንብ ነው የተገነባው ለምእመናን መቀመጫ እንዲሆን፣ ምእመናን ሲደክማቸው የሚያርፉበት ቁጭ ብለው እንዲጸልዩ የሚጸልዩበት ቦታ ነው። ግንቡ ተሰርቶ ከታች ድጋፍ ተሰርቶለታል። ይሄ ድጋፍ አልነበረውም። ይሄ ቦታ ደግሞ ቆሻሻ በቀለበት ቦታ ነበር። ያ ሁሉ ተነስቶ ዛሬ በእንዲህ አይነት በሚያምር ሁኔታ ዙሪያውን ብታዩት ይሄ ነው ያለው። በጣም ደስ የሚል ሁኔታ ማለት ነው። ይሄ ያለ በዛ በኩል 2 ቦታ አለ፣ በዛ በኩል 3 ቦታ አለ፣ በወዲያም በኩል አለ። በጣም ደስ የሚል ሁኔታ በሚማርክ ሁኔታ ነው የሚገኘው። እግዚአብሔር ይመስገን። ምእመናን መጥተው ሲያስቀድሱ ሲጸልዩ እንደገና ደግሞ የተለያየ የግል ህይወትም የተጣላ ሰው የሚያስታርቁበት ቦታ ነው። ይህ ቦታ በጣም ደስ የሚል ሁኔታ ነው ቦታ ነው። አሁን ይሄ የምናየው ቦታ በፊት 100 ሰው የማይዝ መጠለያ የነበረበት ቦታ ነው። እዚህ ጋር ከጀርባ የነበረው አሁን ኮብልስቶን ያለበት መካነ መቃብር ነበር። ኮብልስቶን ያለበት ሙሉ መካነ መቃብር ነበር። ይሄኛው መጠለያ 100 ሰው የማይዝ ነበር። ያውም ሊወድቅ የደረሰ መጠለያ ነበር። ከዛ በኋላ ይሄን ሁሉ ሐውልት መካነ መቃብሩ ተነስቶ አሁን እንደዚህ እንደምታዩት ባለ 3 ወለል ህንጻ ተሰርቷል። በጣም ደስ በሚል ሁኔታ ነው። ግራውንድ አለው እንደምታዩ ግራውንድ አለው። አንደኛ አለው። እነዚህ ሁሉ ማስቀደሻ ናቸው። እነዚህ ሁሉ ማስቀደሻ ናቸው። በጣም ደስ በሚል ሁኔታ እንግዲህ ታችኛው 1000 ከላይ 1000 ወደ 2000 ህዝብ ምእመናን የሚይዝ የምእመናን ማስቀደሻ ነው። ይሄ ላይኛው ለተለያዩ ለቢሮ ለስብከተኛ አዳራሽ ለሁለት ቦታ የተከፈለ ነው። ላይኛው መሀል ላይ ይከፈላል። ወደዚህ ያለው ለቢሮ ለተለያዩ ነገሮች ናቸው። በዛ በኩል ያለው አዳራሽ ነው። ይሄ እንደምታየው ማለት ነውና ደረጃውን የጠበቀ ቦታውን የሚገልጽ ጥንታዊነቱን የሚገልጽ መጠለያ ገረገራ ነው የተሰራው። በጣም ደስ በሚል ሁኔታ ማለት ነው። ይሄ በጣም ስፋት ያለው በጣም ብዙ ህዝብ መያዝ የሚችል በቃ ምእመናን እዚህ ቁጭ ብለው ያስቀድሳሉ፣ ወንጌል ይማራሉ። አባቶች ካህናት ንስሐ ልጆቻቸውን በየሳምንቱ እየሰበሰቡ እዚህ ቦታ ትምህርተ ወንጌል ይሰጣሉ። በጣም ደረጃውን የጠበቀ መጠለያ ነው። መጠለያ ለምእመናን ማስቀደሻ ነው። በጣም ልዩ ነው። እዚህ ጋር ነው ለሰንበት ትምህርት ቤቱም ህፃናት መመሪያ ይሆናል። ሽማግሌዎቹም ሰው ያስታርቁበታል። ቤተክርስቲያን ተቀጣጥረው ሰውን ያስታርቁበታል እና በጣም ልዩ ነው። በጣም ደረጃውን የጠበቀ መጠለያ ገረገራ ነው። እግዚአብሔር ይመስገን ጥሩ ነገር ነው የተሰራው። ይሄ ወንበር ግቢው ወንበር መቀመጫ አልነበረውም። ልማት ኮሚቴው ምእመናንን በማስተባበር ለምእመናን መቀመጫ ማስቀደሻ የሚሆን 50 ወንበር የዚህ አይነት 50 ወንበር ተዘጋጅቶ በየቦታው ተቀምጧል። ደረጃውን እየጠበቀ ነው። በጣም ደስ የሚል ነው። ብረቱ ወፍራም በጣም ብረቱ በጣም ወፍራም ነው። 3 ለ4 ሰው ነው የሚነሳ ትልቅ ወንበር ነው። እንግዲህ አንዱ ምእመናን ሲያሰሩ ስማቸው እዚህ ጋር ይጻፋል። የክርስትና ስማቸው ለምሳሌ ይሄ ወንበር ያሰሩት ለጽርሐ አርያም ቅዱስ ሩፋኤል ቤተክርስቲያን ለአቶ ዮሴፍ ሸዋረገድ መታሰቢያ ለአቶ ዮሴፍ ሸዋረገድ መታሰቢያ ከቤተሰቦቻቸው የተሰጠ ብለው ጥር ወር ላይ 2018 ዓመተ ምህረት የተሰጠ ነው። እያንዳንዱ ምእመን ወንበር ሲያሰራ ከበስተጀርባው የቤተሰቡን በህይወት ካለ በህይወት ያለ በህይወት ከሌለ ደግሞ መታሰቢያ እንዲሆን 50 ወንበር ምእመናን አሰርተው አስረክበዋል። በየቦታው ማስቀደሻ ወንበር አለ። ሰንበት ትምህርት ቤት ህንጻ ተጀመረበት ቦታ ነው እየገባ ነው ያለ ነው። ይህ ቦታ እንደምታዩት ለደብሩ ሰንበት ትምህርት ቤት እንዲያገለግል ሰበካ ጉባኤው የሰጠው ቦታ ነው። ባለ 4 ወለል ህንጻ ነው እዚህ ጋር የሚሰራው። በደብሩ ሰበካ ጉባኤ ድጋፍ
በደብሩ ሰበካ ጉባኤ ፈቃድ ለሰንበት ትምህርት ቤቱ ሁለገብ ህንፃ ማለት በቃ ለሁሉም ነገር የሚሆን ለቤተ ክርስቲያኑ መሰረት የሚሆን ትምህርት ተማሪዎቹ ሰንበት ትምህርት ቤቶቹ የሚማሩበት ህንፃ የሚሰራበት ቦታ ነው። ያው እንደሚታየው ተጀምሯል። ፍቱንጉ ያው ሊጀመር ነው፣ ተቆፍሯል። እግዚአብሔር ይመስገን ጥሩ ነው። የሁሉ በሰንበት በደብሩ ሰበካ ጉባኤ ድጋፍ ሰጭነት ነው ከዚህ የደረሰው። እንግዲህ ይህንን ማየት ትችላላችሁ በደንብ አድርጋችሁ።